አመነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን የጻድቃን የሰማዕታት እንዲሁም የቅዱስ መስቀል ወዳጆች በሉ እግዚአብሔር ስም ሰላምታ እንደምን አላችሁ? አሜን። የእግዚአብሔር አምላካችን ስም የተመሰገነ ይሁን። በዛሬው ቪዲዮአችን የምስጢረ ትንሣኤ ሙታንን ይህም ማለት የመጨረሻው የአዕማደ ምስጢራት የመጨረሻ የሆነውን ክፍል ምስጢረ ትንሣኤ ሙታን የሆነውን እናያለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ ግን እንትኑን ላስታውቃችሁ ዛሬ የሚኖሩን ይዘቶች ማለት ነው። መጀመሪያ ደረጃ የምናየው ምንድነው ምስጢረ ትንሣኤ ሙታን የሚለውን ትርጉሙን እናያለን። በሁለተኛ ደረጃ ምሳሌዎች እናያለን። ይህ ማለት በመጽሐፍ ቅዱስ በብሉይ ኪዳን የተጠቀሱ ታሪኮችን ለምስጢረ ትንሣኤ ሙታን ማስረጃ የሚሆኑ ታሪኮችን እናያለን በተወሰነ መንገድ። ሁለተኛ ነገር የተፈጥሮ አስረጂ ምሳሌዎችን ወይም ደግሞ ለምስጢረ ትንሣኤ ሙታን አስረጂ የሚሆኑ ምሳሌዎች እናያለን። የተፈጥሮ አስረጂ ምሳሌዎች በተፈጥሮ የምናውቃቸው ማለት ነው። በሶስተኛ ደረጃ የሙታን አነሳት ምን ይመስላል የሚለውን ነገር እናያለን። በአራተኛ ደረጃ ደግሞ ጻድቃንና ኃጥአን የሚል ነገር አለ ምስጢረ ትንሣኤ ሙታን ላይ እና በበግና በፍየል ይመሰላሉ ጻድቃንና ኃጥአን እና በሁለተኛ ደረጃ ደግሞ በቀኝና በግራ ይቆማሉ የሚል ነገር አለ። እሱ ከምን አንጻር ነው የሚለውን እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አመነ። በቅድሚያ ያው ትርጉሙን ማወቅ ይኖርብናልና ምስጢረ ትንሣኤ ሙታን የሚለው ምንድን ነው የሚታይበት ወይም ደግሞ በምስጢረ ትንሣኤ ሙታን ውስጥ ምንድን ነው የምናየው የሚለውን ነገር እኔ በመጀመሪያ ትንሣኤ ሙታን ማለት ምን ማለት ነው የሚለውን ነገር እኔ ትንሣኤ ሙታን ሲባል ትንሣኤ ማለት መነሳት ነው። ሙታን ሲባል ደግሞ የሞቱ እንደማለት ነው እና የሙታን መነሳት የሞቱ ሰዎች መነሳት የሚል ትርጉም አለው እና በዚህ በምስጢረ ትንሣኤ ሙታን ውስጥ ምንድን ነው የሚነገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም በሚመጣ ሰዓት ይህም ማለት ዓለምን አሳልፎ የዘላለም ፍርድን ሰጥቶ ማለት ነው ለሰው ልጆች ፍርድን ከሰጠን በኋላ የምንኖረው ህይወት የሚታይበት ነው። እንዲሁም ደግሞ በምን አይነት መንገድ እንነሳለን ፍርዱስ ከምን አንጻር ነው የሚለውን ነገር የሚታይበት ምስጢር ነው። ትርጉሙ ይሄ ነው። ምስጢረ ትንሣኤ ሙታን ሲባል የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም ከመጣ በኋላ የምንነሳበት ወይም መነሳታችን የሚነገርበት ምስጢር ነው። ባጭሩ ይሄ ነው። ወደ መጽሐፍ ቅዱስ ምሳሌዎች ስንመጣ ማስረጃዎች ወይም ደግሞ መጽሐፍ ቅዱስ የጠቀሳቸው ማስረጃዎችን ስናይ የመጀመሪያው ትንቢተ ኢሳይያስ ምዕራፍ 26 ቁጥር 10 ላይ ያለውን ቃል ማየት እንችላለን። በሁለተኛ ደረጃ ትንቢተ ዳንኤል ምዕራፍ 12 ቁጥር 2 ላይ እነዚህ ጥቅሶች መጽሐፍ ቅዱስ ላይ ስለ ምስጢረ ትንሣኤ ሙታን የተነገሩ ናቸው ማለት ነው። ይህም በብሉይ ኪዳን ነው። በአዲስ ኪዳን ደግሞ ስናይ የዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ ማየት እንችላለን። ማቴዎስ ወንጌል ምዕራፍ 23 ወይም 25 ላይ እሱም ጌታችን የተናገረው ማለት ነው ከምጽአቱ በፊት ወይም ከመምጣቱ በፊት ምን እንደሚፈጠር ለሐዋርያት የተናገረበት ክፍል አለ። እሱም ይገኛል። ሌላው ደግሞ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 14 እንዲሁም ምዕራፍ 13 ቁጥር 16 ላይ ማየት ይቻላል። እነዚህ ጥቅሶች ምስጢረ ትንሣኤ ሙታንን የሚነኩ ክፍሎች ናቸው ማለት ነው። እናንተ በግላችሁ አንብቧቸው። ወደ ሁለተኛው የዛሬውን ለዛሬ ቪዲዮ ያዝኩላችሁ ሁለተኛው ነጥብ ደግሞ ምንድነው ምሳሌዎች ናቸው። ይህ ማለት በብሉይ ኪዳን የተፈጸሙ ታሪኮች አሉና እነሱ ታሪኮች ለምስጢረ ትንሣኤ ሙታን ማስረጃ ወይም ደግሞ ማብራሪያ ወይም ደግሞ እንደ ምሳሌ ሆነው ይታያሉ። የመጀመሪያው የአቤል መሞትና የአባታችን ሄኖክ መነሳት እንደ ምሳሌ ሆኖ ይታያል። ኦሪት ዘፍጥረት ላይ ያሉ ታሪኮች ናቸው ሁለቱም። አንደኛው አቤል በወንድሙ ቃየን በድንጋይ ተገድሎ ሞቷል። የእሱ መሞት ለእኛ መሞት ወይም ደግሞ ነፍሳችን ከስጋችን ተለይታ መኖር እሱን ማሳያ ይሆናል። የአቤል መሞት የእኛ መሞታችን መግለጫ ነው። የሄኖክ ደግሞ ማድረግ የእኛ መነሳታችን ምሳሌ ሆኖ ይነሳል። ሁለተኛ ደግሞ የኖህ መርከብ ከኖህ መርከብ ጋር ተያይዞ የሚነሳ ነገር አለ። ይህም ማለት የኖህ መርከብ ከጥፋት የዳነበት መርከብ ነው እና እኛ ኖህ መግባቱ ወደ መርከቡ መግባቱ የመሞታችን ከዚህ ዓለም በስጋም መሞታችንን ማሳያ ነው። ማለት እንሞታለን፣ እንቀበራለን። እሱም መግባቱ ለመሞታችን ምሳሌ ሆኖ ይነሳል። በሁለተኛ ደረጃ ደግሞ ከመርከብ መውጣቱ ይህም ማለት ውሃው ጎድሎ ሰላም ሆኖ ከመርከቡ መውጣቱ አባታችን ነው ማለት ነው። እሱ ደግሞ ለትንሣኤያችን ወይም ደግሞ ዳግም ለመነሳታችን ምሳሌ ሆኖ ይነሳል። የተለያዩ ታሪኮች ሊነሱ ይችላሉ። ለዛሬ ያስኩት ሁለቱን ነው። በሁለተኛ ደረጃ ደግሞ ስናይ የተፈጥሮ አስረጂ ምሳሌዎችም ለትንሣኤ ሙታን ወይም ደግሞ ለምስጢረ ትንሣኤ ሙታን
የተፈጥሮ አስረጂዎች ወይም በተፈጥሮ የምናውቃቸው ነገሮችም ሊነሱ ይችላሉ። ለምሳሌ ፀሐይን ማየት እንችላለን። ፀሐይ አይተን ከሆነ በምስራቅ ትወጣለች፣ በምዕራብ ትጠልቃለች እና በምስራቅ መውጣቷ ለእኛ መወለዳችን ከእናትና ከአባታችን መወለዳችን ምሳሌ ሊሆን ይችላል። ከዛም ከምስራቅ ተነስታ ወደ ምዕራብ ትሄዳለች። እኛም ደግሞ በዚህ ምድር ላይ ከልጅነት አንስተን እስከ አዋቂነት እስከ ሽምግልና የምንሄደውን ፕሮሰስ ወይም ሂደት ያሳያል። ከዛ በምዕራብ ትጠልቃለች። ይህም ማለት እኛም መሞታችን ምሳሌ ይሆናል። ደግማ ደግሞ በምስራቅ ትወጣለች እና ይህ ደግሞ የዳግም መነሳታችን ምሳሌ ሆኖ ሊነሳ ይችላል። ሁለተኛ ጨረቃን ማንሳት እንችላለን። ጨረቃን አይተን ከሆነ መጀመሪያ አካባቢ ስትወጣ በትንሽ መጠን ነው። ይህም ማለት ጎዶሎ ጨረቃውና ነው የምትወጣው። እሱም ደግሞ እኛ ህፃን ሆነን መገኘታችንን ከዛም በኋላ እያደገች ትመጣለች በቀናት ልዩነት ማለት ነው። እኛም ደግሞ እያደግን መምጣታችንን ያሳያል። በመጨረሻ ሙሉ ትሆናለች። እኛም እድሜያችን ሙሉ ይሆንና ማለት መሞቻችን እድሜ ይደርሳል። ከዛም ጨረቃ ትጠፋለች፣ እኛም ደግሞ እንሞታለን። ድጋሚ ትወጣለች ደግሞ እኛም በድጋሚ መነሳታችን ምሳሌ ሆኖ ሊነሳ ይችላል የጨረቃ ነገር ማለት ነው። በሶስተኛ ደረጃ እህል ማንሳት ይቻላል። መዘራቱ የመሞቱ መቀበር፣ እኛ መቀበራችን ምሳሌ ሆኖ ሊነሳ ይችላል። ከዛ ሲያድግ ደግሞ የእኛ መነሳታችን ምሳሌ ሆኖ ሊነሳ ይችላል ማለት ነው። ሌላም ምሳሌ ይነሳል። ለምሳሌ አባ ጨጓሬ የሚባል የትል አይነት ካወቃችሁ እሱ ከሞተ በኋላ ከሱ ቢራቢሮ የሚባል ፍጥረት ይነሳል። ይህ ማለት መሞቱ የእኛ መሞታችን ምሳሌ ሆኖ ሊነሳ ይችላል። ከዛም ቢራቢሮ የሚባለው ፍጥረት ደግሞ መፈጠሩ የእኛ የትንሳኤያችን ምሳሌ ሆኖ ሊነሳ ይችላል። የተለያዩ ምሳሌዎችም ይጠቀሳሉ። ብቻ ትንሳኤ ሙታንን ግልጽ ለማድረግ የሚነሱ ምሳሌዎች ናቸው እነዚህ። ወደ ሶስተኛው ነጥብ ደግሞ እንግባ። ሶስተኛ ነጥብ ላይ ምን ብለናል? የሙታን አነሳስ ምን ይመስላል የሚል ነገር አይተናል። የሙታን አነሳስ ስናይ እንግዲህ የሞተው ሁሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ማለት ነው በመላእክት አዋጅ፣ በሊቀ መላእክት ቅዱስ ሚካኤል አዋጅ ማለት ነው የሞተ ሁሉ ይነሳል። የሞተ ተነስ በሚል አዋጅ ማለት ነው። እሱም ምን ላይ እናገኘዋለን? ሁለተኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ የሞትህ ተነስ የሚል አዋጅ በመላእክት አለቃ ቅዱስ ሚካኤል ይታወጃል። የሞቱ ሰዎች ይነሳሉ ማለት ነው። ግን ሲነሱ የራሱ ፕሮሰስ አለው፣ የራሱ ሂደት አለው። በቤተክርስቲያናችን የሚነገር ፕሮሰስ አለ። የመጀመሪያ ነጋሪት ይመታል ነው። ነጋሪት ሲመታ የመጀመሪያ ነጋሪት ሲመታ የፈረሰ ወይም ደግሞ የሞተው ሰውነት ማለት ነው የሞተ አካል ሁሉ በያለበት ይሰበስባል። በሞተበት ስፍራ፣ በተቀበረበት ስፍራ ጅብ የበላውም ቢሆን ብቻ ሁሉም ማለት ነው። በተለያየ መንገድ ሰው ይሞታልና በተለያየ መንገድ የሞተው ሰው ይሰበሰባል፣ በሞተበት ስፍራ ማለት ነው ይሰበሰባል። በሁለተኛ ደረጃ ደግሞ አጥንት ከስጋ ጋር ይዋሃዳል። ትኩስ በድን፣ ይህም ማለት ነፍስ የተለየችው ትኩስ በድን ይኖራል አይደል? እንደሱ አይነት ሆኖ በሁለተኛው ነጋሪት እንደዛ ሆኖ ይገኛል። በሶስተኛ ነጋሪት ደግሞ ነፍስ የተዋሃደው ስጋ፣ ይህም ማለት ኖርማሊ ሰው ብለን የምንጠራው ማለት ነው። ነፍስና ስጋ ያለው ሰው ሆኖ ይነሳል። ከዛም በኋላ ነው ፍርድ የሚመጣው ማለት ነው። የጌታችን ፍርድ ይመጣል። ከዛም ኃጢአት የሰራ ወይም ደግሞ መጥፎ ስራ ሰርቶ የነበረ ሰው ወደ ሲኦል፣ ጥሩ ስራ የሰራ ሰው ደግሞ ወደ ገነት፣ ወደ ገሃነመ እሳትና ወደ መንግስተ ሰማያት፣ የዘላለም ሕይወት የሚገኝባት መንግስተ ሰማያት ማለት ነው። ወደ እሷ ይሄዳል ማለት ነው። ከዚህ በኋላ ነው ፍርዱ የሚሰጠው፣ እነዚህ ሶስት ፕሮሰሶች ካለፉ በኋላ ማለት ነው። አራተኛውና የመጨረሻ ዛሬ የምናየው ነጥብ ደግሞ ምንድነው? ጻድቃንና ኃጥአን በበግና በፍየል ሲመሰሉ እንሰማለን። ይህም ማለት ጻድቃን በበግ ኃጥአን ደግሞ በፍየል ሲመሰሉ እናያለን። እና ከምን አንጻር ነው የሚመሰለው? መጀመሪያው ነገር በግ በደጋ ይኖራል። ይህም ማለት ደጋ መከራ የበዛበት፣ ደጋ ሲባል ቅዝቃዜ ምናምን ነው አይደል? እና መከራ ወይም ደግሞ ችግር የበዛበት ቦታ ነው እና በጎች በዛ ይኖራሉ፣ አብዛኛውን ጊዜ በደጋ ይኖራሉ። እና ከምን አንጻር ነው? ከጻድቃን አንጻር ሲጠቀስ ማለት ነው። ጻድቃንም በዓለም ውስጥ ያለ መከራ ሳያሸንፋቸው በሃይማኖታቸው ጸንተው በተጋድሎ በትሩፋት ይኖራሉ ብሎ ለመናገር ይጠቅማል። ወይም ደግሞ ከሱ ጋር ያያይዙታል አባቶቻችን ማለት ነው። ሁለተኛ ደግሞ በጎች ማለት ነው ወደ ታች አቁልቁለው ያያሉ። ይህም ማለት የትህትና ምሳሌ ነው። ጻድቃንን አይተን ከሆነ በትህትና ነው የሚኖሩትና በጎችም አይተን ከሆነ ወደ ታች ነው በብዛት አቆልቁለው ወደ ታች ነው የሚያዩትና ይህም እንደ ጻድቃንና በጎችን ለማስተሳሰር ይጠቅማል። በሶስተኛ ደረጃ በጎችን አይታችሁ ከሆነ ጅራታቸውን ወደ ታች አድርገው ነው እንትን የሚሉት የሚንቀሳቀሱት እና
እሱም ደግሞ የንጽህናቸውን ወይም ደግሞ ራሳቸውን መጠበቃቸውን የኃጢአት ምክንያት አለመሆናቸውን ሰዎች እንደማያሰናክሉ ጻድቃን ሰዎች እንደማያሰናክሉ በእርጋታና በስርዓት እንደሚኖሩ ለማሳየት ነው። ወደ ፍየሎች ስንመጣ ደግሞ መጀመሪያ ላይ ምን እናያለን? በቆላ ይኖራሉ ፍየሎች። በቆላ ይኖራሉ ስንል እንዴት ነው? ቆላ እንደምናውቀው ሙቀት ነው። ምቾት ያለበት ብለን የምንጠቅሰው ይሆናል። ምቾት ወዳለበት ቦታ ነው ኃጥአን እንትን የሚሉት ማለት ነው። አሁን የሚታዘዙ ጾም ሊሆን ይችላል፣ ስግደት፣ የተለያዩ ነገሮችን አያዘወትሩም ወይም አይፈልጉም። ይሄ የምቾት የስጋዊ ምቾት የሚሰጡ ነገሮችን ያዘወትራሉ ብሎ ለመናገር ይጠቅማል። በሁለተኛ ደረጃ ደግሞ ፍየሎች ቀና ብለው ያያሉ ወይም ደግሞ አሸግበው ወደ ላይ ሽቅብ ነው የሚያዩት። ይህም ማለት የትዕቢት ምሳሌ ሆኖ ሊታይ ይችላል እና ኃጥአንም በትዕቢት የተሞሉ ናቸው ብሎ ለመናገር ይሆናል። በሶስተኛ ደረጃ ደግሞ ፍየሎች ጅራታቸውን አይታችሁ ከሆነ ወደ ላይ የተቃና ነው ወይም ደግሞ አይሸፈንም ነው። ወደ ላይ አቅንተው ነው የሚንቀሳቀሱት እና እሱም ደግሞ ኃጥአን ለኃጢአት ምክንያት ይሆናሉ፣ ራሳቸውንም አይጠብቁም የሚል አይነት ማብራሪያ ይሰጠዋል እና እንደዚህ በጎችና ፍየሎች ከጻድቃንና ከኃጥአን ጋር ተያይዘው እንደ ምሳሌ ይነሳሉ። በሁለተኛ ደረጃ ደግሞ ምስጢረ ትንሣኤ ሙታንን ስናነሳ ጻድቃን በቀኝ ኃጥአን በግራ ይቆማሉ የሚል ነገር ይነሳል እና ከምን አንጻር ነው ይህስ የሚነሳው የሚለውን ነገር እኔ በመጀመሪያ ደረጃ የቀኝን ነገር ስናይ ቀኝ ብርቱ ነው። ይህም ማለት ጠንካራ ነው። ስራን ለመስራት ቀኝን እንመርጣለን። አብዛኛው ሰው አይታችሁ ከሆነ በቀኝ ነው አብዛኛውን ስራ የሚሰራው እና ቀኝ ብርቱ ነው እና ጻድቃንም ጥሩ ስራ ለመስራት ወይም ደግሞ የሃይማኖት ስራን ለመስራት ብርቱ ናቸው፣ ጠንካራ ናቸው ለማለት ነው። በሁለተኛ ደረጃ ቀኝ ቅን ነው። ቅን ነው ይህም ማለት ጥሩ ስራን ለመስራት ስለምንጠቀመው ይመስለኛል። ቀኝ አሁን በቀኝ እጃችን ነው ሞስትሊ ለትልልቅ ሰዎች የሚሆን እቃን ስንሰጥ በቀኝ እጅ እንጠቀማለን እና ጻድቃንም ቅኖች ናቸው ወይም የቀን ስራን ለመስራት ይፋጠናሉ ለማለት ነው፣ ጻድቃንን ማለት ነው። በሶስተኛ ደረጃ ቀኝ ፈጣን ነው። እንዳልኳችሁ ከስራ ጋር አሁን እንዳያይዝኩላችሁ ቀኝ እንጠቀማለን። የሆነን ስራ ለመስራት ቀኝን እናዘወትራለን እና ጻድቃንም እንደዚህ ጥሩ ስራ ለመስራት ፈጣን ናቸው የሚለውን ነገር ያሳያል። ወደ ግራ ስናልፍ ደግሞ ግራ ሰነፍ ነው፣ ስራን ለመስራት አንጠቀምበትም፣ ስንፍና አለው እና ኃጥአንም በዛው ልክ ሰነፍ ናቸው። የሃይማኖት ስራን ለመስራት ይሰንፋሉ። የሃይማኖት ስራን ለመስራት አያዘወትሩም፣ ሰነፎች ናቸው ለማለት ግራን እንጠቀማለን። ግራና ኃጥአን እናያይዛለን። ሁለተኛ ነገር ጠማማ ነው ግራ ወይም ደግሞ ስራዎችን ለመስራት አይሆንልንም ነው። ወይም ደግሞ አሁን ወደ ኃጥአን ስናመጣው ደግሞ ኃጥአን ቤተክርስቲያን እንሂድ፣ በጎ ስራ እንስራ ስንላቸው የተለያዩ ምክንያቶችን እያመጡ ያሳያሉ የሚለውን ነገር በዛ መንገድ እየፈቱ አባቶቻችን ያስረዱናል። ሶስተኛ ዳተኛ ነው አይታዘዝም ነው። አይታዘዝም ትዕዛዝ ለመቀበል እምቢ ይላል። የሃይማኖትን ቃል ለመፈጸም ለመተግበር እምቢ ይላሉ ኃጥአን እና ከዛ አንጻር ጻድቃንን በቀኝ ኃጥአን በግራ ያቆማል ተብሎ ይነገራል። አሜን። እሺ ለዛሬ ያስኩት ቪዲዮ ይህን ይመስል ነበረ። በተቻላችሁ መጠን የሰራሁትን የአራቱን ሚስጥራት ቪዲዮዎች እንዲሁም ይህንን አምስተኛውን የምስጢረ ትንሣኤ ሙታን ቪዲዮ ማለት ነው እስከ መጨረሻው ተከታተሉ። ምናልባት ከተመቻቸልኝ ጥያቄዎችን ከአምስቱ ጋር የተያያዙ ጥያቄዎችን ሰርቼ ለመልቀቅ ሞክራለሁ። እናንተም በደንብ ተዘጋጁ፣ ፈተና ይኖርባችኋል ማለት ነው። እስካሁን ሰዓት የረዳን እግዚአብሔር አምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።